አብዛኞቻችን ፎከስ አድርገን የምንፈልገውን ስራ ለመስራት እንቸገራለን። ነገር ግን ፎከስ ማድረግ ከቻላችሁ የምትፈልጉትን ስራ በአጭር ጊዜ ውስጥ መስራት ትችላላችሁ። እንዲሁም ደግሞ ከቪዲዮ መጨረሻ ላይ አንድ ቲፕ እነግራችኋለሁ። ያን ነገር አፕላይ ካደረጋችሁ ፎከስ ማድረግ በጣም ቀላል ይሆንላችኋል። አዲስ ከሆናችሁ ደግሞ ዳንኤል ይባላለሁ። 5ኛ ዓመት የህክምና ተማሪ ነኝ። በሳይንስ የተረጋገጡ ቁም ነገር ኮንተንቶችን ማወቅ ከፈለጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። አብዛኞቻችን የምንሳሳተው ነገር ምን መሰላችሁ? ፎከስ ስቴት ነው ብለን እናስባለን፣ ወይም ደግሞ ፎከስ የሆነ ጎላችን ነው ብለን እናስባለን። ፎከስ ኢዝ ናት ኤ ስቴት፣ ኢት ሹድ ኖት ቢ ዩር ጎል ራዘር። ምክንያቱም ፎከስ ኢዝ አክቹዋሊ ኤ ፕሮሰስ ነው። ይህን ነገር አንደርስታንድ ማድረግ ከቻለን ኢትስ አክቹዋሊ በጣም ኢዚ ይሆንልናል። እንዴት እንደሆነ ላስረዳችሁ። ፎከስ ፕሮሰስ ነው ስላችሁ ምን እንደሆነ ላስረዳችሁ። እዚህ ጋር ታይም አለ፣ እዚህ ጋር ዲስትራክት የምትሆኑበት ፖይንት አለ። ዲስትራክት የሚያደርጋችሁ ነገር ማለት ነው። እዚህ ጋር ፎከስ እያደረጋችሁ ነው፣ እያጠናችሁ ነው፣ ኦር የምትፈልጉትን ስራ እየሰራችሁ ነው። ከዛ ልክ እየሰራችሁ ምን ትሆናላችሁ? ዲስትራክት ትሆናላችሁ። ከዛ እዚህ ጋር የሆነ ነገር ዩል ፕሮሎንግ የሆነ ታይም ላይ ትቆያላችሁ። ዘን እንደገና ወደ አጥናታችሁ ትመለሳላችሁ፣ ኦር የምትሰሩትን ስራ ትሰራላችሁ። ዘን ከዚህ ጋር ዲስትራክት ትሆናላችሁ፣ ትመለሳላችሁ። እንደዚህ ያለ የሚሄድ ዌቭ የሆነ ፕሮሰስ ነው ማለት ነው። ሶ ከዚህ ጋር ምንድነው አንደርስታንድ ማድረግ ያለብን ነገር? ዊ ዶንት ዋንት ቱ ቢ ሂር፣ እዚህ ጋር መሆን አንፈልግም። ምክንያቱም ይህ ፖይንት ዲስትራክሽን ስለሆነ ማለት ነው። ስለዚህ እነዚህን ታይሞች ምን ማድረግ አለብን? ማሳጠር አለብን ማለት ነው። ወይም ደግሞ እነዚህን ፖይንቶች ማስረዘም አለብን። እነዚህ ፖይንቶች ምንድናቸው? ፍሎ ስቴት ላይ የምንሆንባቸው ስቴቶች ናቸው። ማለትም ኮንሰንትሬት አድርገን ስራችን የምንሰራባቸው ሰዓቶች ናቸው። ስለዚህ እነዚህን ነገሮች ላይ ኮንሰንትሬት ማድረግ አለብን ማለት ነው። ሶ ቤዚክሊ ዲስትራክት የሚያደርጉን ነገሮች መቀነስ ወይም ደግሞ ፍሎ ስቴት ላይ የሚያስቀምጡን ነገሮች መጨመር ነው። ይህን ነገር አንደርስታንድ ማድረግ ከቻለን ፎከስን እንዴት ኦብቴን ማድረግ እንደምንችል እናውቃለን። አንደኛው ምንድነው? ከዚህ ጋር ፍሎ ስቴት የሚያስወጡን ነገሮች አሉ። እነዛን ዲስትራክሽኖች መቀነስ ነው። ሶ እነዚህ ነገሮች እንቀንሳለን፣ ወይም ደግሞ ፍሎ ስቴት ላይ የሚያስቀምጡን ነገሮች እንጨምራለን ማለት ነው። ስለዚህ ዘ ፈርስት እና ቀላሉ ፓርት ዲስትራክሽን መቀነስ ስለሆነ ወደ እሱ ፓርት እንሄዳለን ማለት ነው። ሶ ቤዚካሊ ዲስትራክት የሚያደርጉን ነገሮች በሁለት ሜጀር ግሩፖች እንከፍላቸዋለን። አንደኛው ኤክስተርናል ምንላቸው ናቸው። ሁለተኛው ደግሞ ኢንተርናል ዲስትራክሽን። ኤክስተርናል ዲስትራክሽን ማለት ከኛ ቁጥጥር ውጭ ያሉ ዲስትራክት የሚያደርጉ ነገሮች ናቸው። ኢንተርናል ዲስትራክሽን ደግሞ ከኛ ውስጥ ያሉ ዲስትራክት የሚያደርጉ ነገሮች ወይም ደግሞ አቴንሽናችን የሚሰርቁ ነገሮች ማለት ነው። ኤጌን ኤክስተርናል ዲስትራክሽኖችን ደግሞ በሁለት እንከፍላቸዋለን። የመጀመሪያው ኢንቫይሮንመንት እንለዋለን፣ ሁለተኛው ኢንትራክሽን እንለዋለን። እንደዚህ ብለን በምንከፍልበት ጊዜ ስፔሲፊክሊ ዲስትራክት የሚያደርገንን ነገሮች መለየት እንችላለን ማለት ነው። ኢንቫይሮንመንታል ዲስትራክሽን የምንላቸው ከኤክስተርናል ዲስትራክሽን ውስጥ ያሉት ማለት ነው። ፎር ኢንስታንስ ለምሳሌ እኔ አሁን ሪከርድ ያደረኩት ዶርም ነውና ከኛ ዶርም በታች ዲኤስቲቪ አለ። ሶ እያነበብኩ ኦር ሳምቲንግ የሆነ ነገር እያደረኩ እነሱ ቢጮው አይ ካንት ኮንትሮል ኢት። ገብታችኋል? ላይክ አትጮው ምናምን ማለት አልችልም። ኢዘር ዶርም መቀየር አለብኝ ኦር የሆነ ቦታ ነው መሄድ ያለብኝ እንጂ ላይክ ምንም ማድረግ አልችልም። ስለዚህ ኤክስተርናል ምንላቸው እነዚህ ነገሮች ናቸው። ስለዚህ ኦዲተሪ ምንላቸው ላይክ በድምፅ የሚረብሹ ነገሮች ናቸው which is actually the most common ምንላቸው። እንዲሁም ደግሞ ቪዥዋል ነገሮች አሉ። ለምሳሌ ላይብረሪ ሄዳችሁ ላይክ የሆነች ኪዩት የሆነች ገርል ብታልፍ ላይክ አዘማን ላይክ obviously you gonna like distracted። ገብታችኋል? if you are a man ማለት of course okay። ኢንተራክቲቭ ዲስትራክሽን ምንላቸው ደግሞ ፎር ኢንስታንስ አሁን እኔ ዶርም ሪከርድ እያደረኩ ነው። ዶርም መጣው somebody ኖክ አድርጎ ላይክ ዳኒ እንደነ ምናምን ቢሉኝ ላይክ they are interactively ምን እያደረጉ ነው ማለት ነው። ላይክ there is no way like I can escape that። ገብታችኋል? የሆነ ሰው መጥቶ እየረበሸኝ ነው ማለት ነው። ስራ መስራት አልችልም። ምክንያቱም somebody መጥቶ እናንተን ኢንተራክት የሚያደርጋችሁ ከሆነ ወይም የሚረብሻችሁ ከሆነ ማለት ነው። or something like for instance ስልክ ቢደወላችሁ ወዲያውኑ ላይክ ማንሳት ያለባችሁ ስልክ ከሆነ ሊሆን ይችላል። እንደዚህ ነገሮች ኢንተራክቲቭ ዲስትራክሽን ይባላሉ ማለት ነው። ሌላኛው ደግሞ ኢንተርናል ዲስትራክሽን የምንላቸው ናቸው። ኢንተርናል ዲስትራክሽን ምንላቸው ላይክ የሆነ ነገር እያነበባችሁ የሆነ ስራ እየሰራችሁ ያለ የሆነ ሀሳብ ይመጣላችኋል። ዘን ፍሮም ዛት ሀሳብ ሌላ ሀሳብ ይመጣላችኋል። ከዛ ሌላ ሀሳብ ደግሞ ሌላ ሀሳብ ይመጣላችኋል። ኢቬንቹሊ ሳታስቡት ሰዓቱ አልፏል። ላይክ ምንም እያደረጋችሁ አልነበረም፣ ትነቃላችሁ ማለት ነው። ከዛ ዛትስ ኢንተርናል ዲስትራክሽን። በሁለት አይደል? ኤክስተርናል ዲስትራክሽኖች አሉ፣ ኢንተርናል ዲስትራክሽኖች አሉ። ኢንተርናል ዲስትራክሽን ዊዝን አወር ሰልፍ ናቸው። ኤክስተርናል ዲስትራክሽኖችን በሁለት ከፈላቸው። ኢንቫይሮንመንት ሊሆን ይችላሉ፣ ሳምቲንግ ላይ ከውጭ የሚረብሹ ነገሮች፣ ወይም ደግሞ ኢንትራክሽን ሊሆን ይችላሉ፣ ላይክ ሳምባዲ መጥቶ ማንኳኳት። እንዲሁም ከኢንትራክሽን ላይ የረሳኋት ነገር ምን መሰላችሁ? ባይ ዘ ዌይ ኢንትራክሽን ላይ የሆነ ሰው መጥቶ ላይክ ዶርም ስላንኳኳና ስለረበሸኝ አይደለም። ባይ ዘ ዌይ
just the idea that የሆነ ሰው ይመጣል ብላችሁ ማሰባችሁ ወይም ደግሞ የሆነ ታይም ላይ የሆነ ነገር ሰራለሁ ብላችሁ ማሰባችሁ ያ ነገር ዲስትራክት ያደርጋችኋል። እቺ በጣም ትሪኪ ስለሆነች ማለት ነው። እና እሱን ዲስትራክሽን አወቃችሁ። ኦኬ so the first thing ማድረግ ያለብን ነገር ምን መሰላችሁ? ልክ እያነበብን ሊሆን ይችላል ወይም ስራ እየሰራ ሊሆን ይችላል። አንድ ወረቀትና አንድ ስክሪፕቶ እናወጣለን። ዘን ዲስትራክት የሚያደርጉንን ነገሮች እንጽፋቸዋለን። መጻፍ ብቻ አይደለም። አሁን ዲስትራክት እየሆንኩ ነው። ዲስትራክት የሆነው ነገር ምንድነው? ኤክስተርናል ኖይዝ ነው እላለሁ ማለት ነው። ሰው ኤክስተርናል ነው። ኦኬ ከኤክስተርናል ደግሞ ኢንቫይሮንመንታል ነው። ምክንያቱም ምንድነው? አፓረንትሊ ከውጭ ያሉ ሰዎች በጣም እየረበሹ ነው። ስለዚህ ድምጽ እየረበሸ ነው። ኦኬ እሱን አስቀምጣለሁ፣ እጽፈዋለሁ። አሁን ላይ ቬግ አይደለም። ገብታችኋል? ዲስትራክት እየሆንኩ ነው አትሉም። ዲስትራክት መሆነው ኤክስተርናሊ በክላይሜቱ አማካኝነት ነው። ወይም ደግሞ ዲስትራክት መሆኑ ኤክስተርናሊ በዛች በመወዳት ክራሼ ነው ምናምን ልትል ትችላላችሁ። ገብታችኋል? ሶ ላይክ ስፔሲፊክ ሆነ ማለት ነው። ስለዚህ ሁለተኛው ስቴፕ ምንድነው? እነዛን ዲስትራክሽኖች ኢሊሚኔት ማድረግ ነው። አኖ ጋይስ ሶ በጣም ዳም አይደል? ኦፍ ኮርስ ግን ኢትስ ቬሪ ኢምፖርታንት። እንዴት እንደሆነ ላስረዳችሁ። ለምሳሌ ቪዥዋል ነገር ከሆነና እያነበባችሁ ከሆነ ላይክ ቪዥዋሊ አትራክት የሚያደርጋችሁ ቦታ ላይ መሄድ። ለምሳሌ ላይክ ግድግዳ ላይ ሊሆን ይችላል ኦር ሳምቲንግ ላይክ ቪዥዋሊ ዲስትራክት የሚያደርጋችሁ ቦታ መምረጥ ነው። ስለዚህ የሆነ ቮይስ አለ፣ ኖይዝ አለ። ለምሳሌ ልክ የሆነ የሚረብሸኝ ሰው ካለ ከዛ ኖይዝ ላይ ራሴን ማራቅ ሊሆን ይችላል። ቅድም እንዳልኳችሁ ዴስቲቪው ከታች ነው ብያችኋለሁ። ስለዚህ ዴስቲቪው ነው የሚረብሽኝ ከሆነ ላይብራሪ ሄጄ ማንበብ ሊሆን ይችላል ማለት ነው። ነገር ግን ጋይስ ዩ ፕሮባብሊ አር ሴይንግ ሪሊ ብሮ ይህን ቪዲዮ ባላየው ራሱ ማወቅ እችላለሁ። ቀላል ነገር ነው፣ ምክንያቱም ዲስትራክሽን አለ። ያን ዲስትራክሽን ኢሊሚኔት ማድረግ ነው። that's easy ልትሉኝ ትችላላችሁ። that's why I'm going to tell you like በጣም ወሳኝ የሆኑ ነገሮችን እነግራችኋለሁ። አንደኛው ኒውራል ኢንትሬንመንት ይባላል። ኒውራል ኢንትሬንመንት ማለት ሪዝሚክ የሆኑ አክቲቪቲዎች ማለት ነው። ከእነሱ ጋር አፕላይ በምናደርግበት ጊዜ ከብሬን ዌቫችን ጋር አብሮ ይሆንና ደን ፎከስ እንድናደርግ የሚያደርገን ነገር ማለት ነው። ሶ እነዚህ ኒውራል ኢንትሬንመንቶች ምንድን ናቸው? ሶ የመጀመሪያው ሚውዚክ ነው። ነገር ግን ራንደም ሊላችሁ ዩቲዩብ ሙዚክ ከፍታችሁ እንድታዳምጡ አይደለም ፈልገው። ምክንያቱም ሚውዚክ በጣም ዲስትራክት ያደርጋችኋል። ዋይት ኖይዝ ይባላል። ዋይት ኖይዝ ማለት ሳምቲንግ ላይክ እንደምላልኳችሁ ሪትሚክ የሆነ አክቲቪቲ ነውና ኒውራል ኢንትሬንመንታችሁን ዴቨሎፕ የምታደርጉበት መንገድ ነው። ምክንያቱም ምን መሰላችሁ? አብዛኞቻችን የምንረበሸው በኖይዝ ነው። ላይክ ሰዎች በሚያወሩት ነገር ሊሆን ይችላል፣ ወይም ደግሞ ትራፊክ ሊሆን ይችላል፣ ሳምዌር ብቻ የሆነ ድምፅ ነው የሚረብሸን። እኛ የሆነ ድምፅ እንሰጠዋለን ለብሬናችን ማለት ነው። ዘን ብሬን ዌቫችን ከዛ ድምፅ ጋር ሪትሚክ ድምፅ ከሆነ አብሮ ሲንክሮናይዝ ያደርግና ፎከስ እንድናደርግ ያደርገናል። ዛስ ኒውራል ኢንትሬንመንት። ዋይት ኖይዝን በምንጠቀምበት ጊዜ ሁለት ነገሮችን እናስተውላለን። አንደኛው ዘ ሙድ ማለት ነው። ሁለተኛው ዘ ቫይብ ነው። ምን ማለት እንደሆነ ላስረዳችሁ። ለምሳሌ ዛሬ ፀሐያማ ቀን ሆኖ ግን የሚረብሽ ሰው የሆነ ላይክ ሳምባዲ ላይ ከውጭ የሚያወራ ሰው አለ አይደል? እንደሱ አይነት ድምፅ ከሆነ ለእነሱ ቫይብ የሚሆን ስፔሲፊክ የሆነ ዋይት ኖይዝ እንከፍትና እሱን አድርገን ያዳመጥን ስራችን እንሰራለን ማለት ነው። ወይም ደግሞ ለምሳሌ ዛሬ በጣም ዝናባማ ሆኖ በጣም በረዶ ምናምን ካለ ተንደር ነገር ያለው ሬን የሆነ ዋይት ኖይዝ አድርገን እናዳምጣለን ማለት ነው። ኦኬ በጣም ቀላል አድርግላችሁ ታች ዲስክሪፕሽን ላይ ቴሌግራሚን አስቀምጥላችኋለሁ። ከዛ ዘሞስት ኮመን የሆኑ ዋይት ኖይዞችን ሰርች እንድታደርጓቸው ያልኳቸውን ኪተርሞች አስቀምጥላችኋለሁ። ነገር ግን ኢንተራክቲቭ ችግር ካለስ ልትሉኝ ትችላላችሁ። እዚህ ጋር ኢንተራክቲቭ ችግር ካለ ላይክ there is no way you are going to solve it። ምክንያቱም መሰላችሁ እያነበባችሁ የሆነ ሰው መጥቶ ከረበሻችሁ ላይክ ፍሎ ስቴት ላይ መሆን አትችሉም። ከምንፈልግበት ኦፕቲማል ስቴት ላይ መሆን አንችልም። ምክንያቱም ላይክ መጥቶ ዲስትራክት እያደረጋችሁ ስለሆነ ማለት ነው። ስለዚህ ልታደርጉት የምትችሉት ነገር አሁን ላይ የሆነ ፕሮዳክቲቭ የሆነ ስራ እየሰራው ስለሆነ ላይክ ከ2 ሰዓት በኋላ እደውላችኋለሁ፣ አትጨነቁ፣ ደህና ነኝ። ቴክስት ማድረግ ሊሆን ይችላል፣ ለምትወዱት ጓደኛችሁም ሊሆን ይችላል። ዋሬቨር ኢንተራክት አድርገው ዲስትራክት የሚያደርጉን ሰዎችን እንቀንሳለን ማለት ነው። ኦኬ ከዚህ ጋር ኤክስተርናል ዲስትራክሽናችሁን ማስወገድ ከቻላችሁ እመኑኝ ጋይስ ፎከስ የምታደርጉበት መንገድ በጣም ይጨምራል። ነገር ግን ዲስ ኢዝ ባንድ ኤድ የሆነ ነው ማለት ዋናው ትሪትመንቱ አይደለም። ምክንያቱም ለምሳሌ ከዚህ ጋር የሆነ ቁስል አለኝ፣ ያን ቁስል ባሽገው ማለት ነው ሊድን አይችልም አይደል? ውስጥ ያለውን ቁስል ትሪት ካላረኩት ማለት ነው። ያን ቁስል እንደዚህ ብታሽጉት ማለት ነው ወይም ኤክስተርናል ዲስትራክሽናችሁን ብትቀንሱት ኦብቪየስሊ ከላይ ያለ ነገር ባክቴሪያ ኢንፌክት ያደርግላችሁ። ስለዚህ ላይክ ድራማቲክሊ ቁስሉ ሂል የሚያደርግበትን መጠን ይጨምራል። ነገር ግን ውስጥ ያለውን ነገር ላይክ አላ ዋናውን ነገር ኢንተርናል ላይ ያለውን ነገር ትሪት ማድረግ ካልቻለን ኢትስ ፖይንትለስ። that's why ሁለተኛውና በጣም the most important ነገር ብዬ የሚላችሁ እዚህ ጋር በጣም እንድትረዱት የምፈልጉት ነገር ኢንተርናል ዲስትራክሽኖች ነው። እነዛን ዲስትራክሽኖች መቀነስ ነው። እንዴት ነው ያን ፎከስ መስላችን ስትሬንግዝ አድርገን so that we don't rely on the external ዲስትራክሽኖችን ማስወገድ ላይ ሰው ኢንተርናል ዲስትራክሽናችን እንዴት ነው ለአንዴና ለመጨረሻ ጊዜ ምን አስወግደው ብለውን እንመልከት። ላይክ እንደ ማንኛውም መስል it needs 3 ነገሮች። አንደኛው ታርጌት ይፈልጋል፣ ሁለተኛው ታይም ይፈልጋል፣ ሶስተኛው ኢንተንሲቲ ይፈልጋል። ቅድም ከቪዲዮ መጀመሪያ ላይ የምነግራችሁ አንድ ነገር አለ ብያችኋለሁ።
በጣም ቀላል ነው። ማንኛውም ሰው ልታደርጉ ትችላላችሁ። ነገር ግን ፎከሳችሁ የሚጨምርላችሁ ነገር እሱ ምን ይባላል? ብሪዚንግ ነው፣ መተንፈስ ነው። አኖ ጋይስ በጣም ቀላል ኢፌክቲቭ ስለሆነ በደንብ አዳምጡኝ። ሁለት ነገሮችን እንጠቀማለን። አንደኛው ዘ ስኩዌር ሜተድ ይባላል። ከምስሉ ላይ እንደምትመለከቱት ለ4 ሰከንድ እንተነፍሳለን። ኢንሄል እናደርጋለን፣ ዘን 4 ሰከንድ ሆልድ እናደርገዋለን። ከዛ 4 ሰከንድ ኤክስሄል እናደርጋለን፣ ዘን 4 ሰከንድ እሱን እናደርጋለን፣ እንይዘዋለን፣ ሆልድ እናደርጋለን። እንደዚህ እያደረግን ይህን ኤክሰርሳይዝ እንሰራለን። ዲስ ኢዝ አንደኛው ኤክሰርሳይዝ ነው። ሁለተኛው ኤክሰርሳይዝ ደግሞ ዘ 5-7-8 ሩል ይባላል። ለ5 ሰከንድ ኢንሄል እናደርጋለን፣ ብሪዝ እናደርጋለን። 7 ሰከንድ ብሪዛችን እንይዘዋለን፣ ዘን በ8 ሰከንድ ውስጥ ብሪዝ እያደረግን ቀስ እያደረግን ኤክስሄል እናደርጋለን፣ ወይም ደግሞ ብሪዛችን እናደርጋለን እናስወጣለን ማለት ነው። ለምንድን ነው ግን ይሄ ነገር የሚጠቅመው? ቅድም እንዳልኳችሁ እንደ ማንኛውም መስል 3 ነገሮች ላይ ማተኮር አለብን ብያችሁ ነበራ። ይሄ ማለት ምን መሰላችሁ? ለምሳሌ ሾልደር ለመስራት ስፖርት ሄዳላችሁ አይደል? ታርጌታችሁ ምንድን ነው አላችሁ? ሾልደር። ኦኬ ዛሬም ሰራው ሾልደር ወርክአውት ነው። ስለዚህ ሾልደር ለመስራት ምን እሰራለሁ? ኦቨርሄድ ፕሬስ እሰራለሁ፣ ዘን ደግሞ ላተራል ሬዝ እሰራለሁ አላችሁ ማለት ነው። ታርጌታችሁን ካወቃችሁ በኋላ ምን ያስፈልጋችኋል? ታይም ያስፈልጋችኋል አይደል? አንዴ ስፖርት ሰርታችሁ መቼም ግብዳት ሆነ ገብታችኋል። መስኩላር ሃይፐርትሮፊ ኢት ቴክስ ታይም አትሊስት ከ3 እስከ 5 ዊዝን ዊክ መስራት አለባችሁ። ኢንተንሲቲም ያስፈልጓል። ዝም ብላችሁ ስፖርት ቤት ሄዳችሁ ሾልደር ለምሰራ ብላችሁ በ2 ኪሎ ዌይት ወይም ደግሞ በ1 ኪሎ ዌይት እንደዚህ ብላችሁ ሰርታችሁ ብትመጡ ላይክ ዜር ኢዝ ኖ ዲፍረንስ። ላይክ መስኩላር ሃይፐርትሮፊ ያገኛሉ ወይም ደግሞ ግብዳውን አሉ ምናምን ልትሉ አትችሉም። ገብታችኋል? ልትጨምሩ አትችሉም በ2 ኪሎ ዌይት እየሰራችሁ ማለት ነው። ኦብቪየስሊ ስትጀምሩ በዛ ልትሰሩ ትችላላችሁ። ነገር ግን ኢንተንሲቲውን እያሳደጋችሁ ስትመጡ ነው ከዛ መስኩላር ሃይፐርትሮፊም እየጨመረ መሄድ። ያን ኮንሴፕት አሁን ላይ ወደ ብሪዚንግ አመጣዋለሁ። ታርጌታችሁ ማን ነው? ብሪዚንጋችሁ ነው። ስለዚህ ታርጌታችሁ የምትተነፍሱት ነገር ነው። አሁን ምክንያቱም ለምን መሰላችሁ? መተንፈስ በጣም ዘሞስት ቦሪንግ የሆነ አክቲቪቲ ነው። ዛስ ወይ ታርጌት ያደረግነው ለዛ ነው። ነገር ግን ብሪዚንግ ብቻ ሊሆን ይችላል፣ ላይክ ዋኪንግ ሊሆን ይችላል፣ ላይክ እሱን ብቻ ኦብዘርቭ ማድረግ ነው። አኖ ጋይስ እንደዚህ በምትሰሩበት ጊዜ የሆነ ቶት ይመጣባቸዋል፣ ዲስትራክት የሚያደርጋችሁ። አንደኛው ቶት ምን ሊሆን ይችላል? ኦኬ ምን እያደረክ ነው ብራዘር? ላይክ ዋት ኢዝ ዘ ፖይንት? ላይክ ትንፋሽን መቁጠር ምናምን ላይክ ዋትስ ላይክ ሪሊ ላይክ ሌላ ነገር መስራት ይችላሉ። አሁን ይሄ ባጣና ኑሮ ላይክ የሆነ ነገር ማድረግ ይችላሉ ምናምን ያላችሁናል። ነገር ግን ትረስት ሚ ጋይስ ይህን ነገር አፕላይ ማድረግ ከቻላችሁ ኮንሲስተንትሊ ማለት ነው አትሊስት ለ15 ደቂቃ በቀን ውስጥ ማለት ነው ለ1 ወር ሞክሩት፣ ለ2 ወር ሞክሩት። ትረስት ሚ ጋይስ ፎከስ የምታደርጉበት መንገድ በጣም ስካይሮኬት ነው የሚያደርገው። የተለያዩ ዲስትራክት ሊያደርጓችሁ የሚችሉ ቶቶች ይመጣሉ። ኢትስ ኦኬ ጋይስ እሱ አይደለም ዋናው። ያን ዲስትራክት የሚያደርጋችሁ ነገር ሲመጣ ዲስትራክት ትሆናላችሁ። ከዛ በኋላ ግን ዋናው ዓላማ ከዛ ዲስትራክሽን ተመልሳችሁ ብሪዚንጋችሁን መቆጣጠር ነው ማለት ነው። 15 ደቂቃ በቀን ውስጥ የለኝም ካላችሁ እሺ do it for 10 minutes or 5 minutes. trust me guys በጣም ትሪመንደስ የሆነ ለውጥ ታገኛላችሁ። እሱ ነገር ሞክሩትና ፎከስ ማድረግ ከቻላችሁ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ነገር ግን ስቲል ፎከስ ማድረግ አልችልም ምክንያቱም ማነበው ነገር እየገባኝ ስላልሆነ ነው፣ ኢፌክቲቭ አይደለም፣ ኢንጌጂንግ አይደለም እያላችሁ ሊሆን ይችላል። ኦፍ ኮርስ ትክክል ናችሁ። ምክንያቱም የሆነ ነገር ኢንጌጂንግ ከሆነ በጣም ሀሪፍ ከሆነ የሚያስደስት ነገር ከሆነ ኢንጆይ የምታደርጉት ነገር ከሆነ እንዴት ፎከስ ማድረግ ያቅታችኋል አይደል? ምናልባት የምታጠኑበት መንገድ ኢፌክቲቭ ሳይሆን ቀርቶ ሊሆን ይችላል። እሱን ነገር ደግሞ ማወቅ ከፈለጋችሁ ይሄን መንካት ትችላላችሁ። ፒስ